እነዚህ ቃል ኪዳኖች በፈረሱ ቅጽበት ከእግዚአብሔር ጋር ያለው ግንኙነት ይቋረጣል። ኢየሱስ ጌታ። ዛሬ ግንኙነት እናድሳለን። አንድ ሰው አሜን ይበል። ዛሬ በሉ እስቲ ቃል ኪዳን ይታደሳል በሉ እስቲ። ግንኙነት በሉ እስቲ ይታደሳል በሉ እስቲ። እና ይሄንን ካልኩኝ ለመግቢያ ቃሉን አንብበን ርዕስ ልስጣችሁና ሶስት ነገሮችን መጨረሻ ላይ እነግራችኋለሁ። በኢሳይያስ የመጀመሪያዎቹ ምዕራፎች ውስጥ ሶስት ነገሮችን ነግራችሁ ከዛ ወደ ጸሎት እገባለሁ። ምዕራፍ 1 ቁጥር 1 ጀምራ አንብብ። ጌታ በኢየሱስ ስም አነባለሁ። እሺ ምን አላችሁ? ተባረኩ። ኢህአዴግም ረግጦኛል። ጌታ ይባረክ። ለማንኛውም በዛም ዘመን አገልግያለሁ ላይ በኃይለ ማርያምም የኢየሱስ ወንድስ ማለት ነው እያገለገልኩ። ስለዚህ በአሁን ዘመን ልትሉ ትችላላችሁ የሆነ የምትጠሩት ነገር አለ ስለኔ ለማውራት ስትፈልጉ። ምክንያቱም ለምሳሌ እዚህ ቤተክርስቲያን ታሪክ ሲጻፍ ቅድሚያ መስመሩን የሚይዘው የደረጀ ስም። ስለዚህ ብዙዎች አብሮ ስማቸው የሚነሳ አገልጋዮች ይኖራሉ፣ መሪዎች ይኖራሉ፣ ምዕመናን ይኖራሉ። ግን ይሄንን ራዕይ ማን ጀመረው? ይሄንን አገልግሎት ማን ጀመረው ሲባል የሚነሳው ደረጀ ነው። ስለዚህ አሁን ስለ ኢሳይያስ ማንነት በቁጥር 1 ላይ አንድ ነገር ያስገነዝባቸዋል። ኢሳይያስ ማን ነው ለሚለው ጥያቄ የማን ልጅ ነው? በማን ዘመን ነው ያገለገለው? በየትኛው መንግስት ነው እሱ ያገለገለው? የእሱ ነቢይነት በየትኛው ዘመን ነበረ ለሚለው ጥያቄ መልስ የሚሰጥ ቃል ቁጥር 1 ላይ ይናገርና ቁጥር 2 ምን ይላል? እግዚአብሔር ተናግሯልና። እግዚአብሔር ተናግሯልና። አንድ ሰው እጁን ከፍ ያርግዛል። እግዚአብሔር በሉ እስቲ ይናገራል በሉ፣ ያጸናል በሉ፣ ይፈጽማል በሉ። የተነገራችሁ ካለ ዛሬ ይጸናል። ያልሰማችሁት ካለ ዛሬ ትሰማላችሁ። እግዚአብሔር ይናገራል። እግዚአብሔር ይናገራል በሉ። እግዚአብሔር በባህሪው የሚናገር አምላክ። የኛ አምላክ ግዑዝ አይደለም። የኛ አምላክ እንደ አሕዛብ አማልክት አይደለም። መጽሐፍ ሲናገር የአሕዛብ አማልክት አይን አላቸው አያዩም ይላል። የእኛስ ብላችሁ ከጠየቃችሁ ያያል። አንድ ሰው አሜን ይበለስ። ቸርች ብቻ አይደለም፣ በረንዳ ላይ ያይሻል። ቸርች ብቻ አይደለም፣ መንገድ ላይ ያይሻል። ቸርች ብቻ አይደለም፣ የሆነ መንደር ስትሄጂ ያይሻል። ቸርቹን አንሱና የሚያይ በሉ እስቲ፣ የሚሰማ በሉ፣ የሚመልስ በሉ፣ አምላክ አለ ይበሉ። ዛሬ እርግጠኛ ነኝ የሆነ ከአባት ራይስ ላይ ይወልቃል፣ የሆነው ደግሞ ይደረብልሻል። ኢየሱስ ጌታ። እግዚአብሔር በሉ እስቲ ይናገራል በሉ። እሺ እግዚአብሔር ተናገረ። ሰማያት ስሙ። ሰማያት ምን በሉ ማለት እሺ። ቀጥሎ ምን ይላል? ምድርም አድምጪ። ሰማይም ስሚ፣ ምድርም አድምጪ። ሰማይ እግዚአብሔር ያለበት ስፍራ የእግዚአብሔር ዙፋን ነው። አሁን እግዚአብሔር ሰማይ ለማን ነው የሚናገረው? እግዚአብሔር ገብርኤልንም ይናገራል። አሜን በል። እግዚአብሔር ሚካኤልንም ይናገራል። ኢየሱስ ጌታ ነው። ይህ ካልተባለ እኮ አይደለም። ገብርኤል ጨዋ ነው። ኢየሱስ ያድናል። አሁን ገብርኤል አንዳንድ አገልጋዮችም አሉ እኔ መልአክ ልካለሁ ቢሉ ጨዳስ ሲጨዳስ በለው ባይዘው አንተ የምትልከው መልአክ የለም። አራበት መልአክ ከእግዚአብሔር ወደ ሰው ነው የሚላከው። አንድ ሰው አሜን ይላል። መልአክ ከማን ወደ ማን ነው የሚላከው? ከእግዚአብሔር ወደ ሰው ነው የሚላከው። ዛሬ እኔ ከሆንኩ መልእክቴ ተናሱፍ የገዛልኝ ጋር ልከው ይችላል። እግዚአብሔር ግን የተጨቆኑት መንደር ይልከዋል። እግዚአብሔር ግን ወደ ተገፉ ሰፈር ይልከዋል። እግዚአብሔር ግን ወደ ወደቁ ሰፈር ይልከዋል። መልአኩ በሉ እስቲ ይላክልኛል በሉ። ዛሬ እርግጠኛ ነኝ ይመጣል በሉ። ይነቅለዋል። ይመጣል፣ ደንቃውን ያነሳዋል። ይመጣል፣ መንገዱን ይሰብረዋል። ይመጣል፣ በሩን ይከፍተዋል። ከጌሰኑ ጋዛት ይገደበ ከነጀዳ ወጣ የጀዳ ኤርግማ ሳጀዳ ደረቆት ጀዳ ይነገራ ማልወቱ ነው ሲያንጉዳ ፊት ሲወደቱ ዳሴ ኤርግማ ሰንበዲ ነብይ ይመጣል። ጸልዮ ይችላል። ኢየሱስ ጌታ። እኔ ነገራችኋለሁ። ባይዛ አገልጋይ ወደ ቤታችሁ ከጠራችሁ ባዶቹ እንዳትልኩ፣ በረከታችሁ ስለሆነ ወደ ቤታችሁ ከጋበዛችሁ፣ ወደ ቤታችሁ ከጠራችሁ፣ እንዲጸልዩላችሁ ካረጋችሁ፣ እነሱ ከመጡ ምሪት ነው አያገባችሁ። እናንተ ከጠራችሁ ግን ባዶ እጃችሁን አትላኳችሁ። በረከታችሁ እዛ ውስጥ የእናንተ በረከት። ኢየሱስ ጌታ። ግን አገልጋይ ሲመጣ ዝም ብለሽ ብትሸኝው ራሱ አዝኖብሽ ነው የሚወጣው። ጌታ ይባርካችሁ ብሎ ሊሄድ ይችላል። ግን ልቡ ያዝናል። ኢየሱስ ጌታ። ልቡ ምን ይላል? ስለዚህ መልአክ ሲመጣ ግን ፈልጎ አይመጣም፣ ተርቦ አይመጣም፣ ተቸግሮ አይመጣም። የሆነ ነገር ፈልጎ ጥያቄ አይመጣም። ሲመጣ የሆነ ነገር ሊነቅል ይመጣል። ሲመጣ የሆነ ነገር ሊያስተካክል ይመጣል። ሲመጣ ቤትሽን ሊያቀና ይመጣል። ሲመጣ ከቢዝነስሽ ላይ ባቡን ሊገድል ይመጣል። እግዚአብሔር በሉ ከቤቴ ላይ በሉ እባቡን በሉ ይገላል በሉ። ኢየሱስ ጌታ። ስለዚህ መልአኩ ይናገረዋል። እግዚአብሔር መሄድ ያለበትን ስፍራ ይነግረዋል። ዛሬ ጽኑ ጋር ከሆነ የሚላከው ማለት የሚጠብቁ መላእክቶች ሁሉ ሁሌ ከኛ ጋር ያሉት አሉ።
ለመጨረሻ ጉዳይ የሚላኩ ኢየሱስ ጌታ ትእዛዝ ተቀብለው የሚመጡ የተዘጋውን ሊከፍቱ የጸሎትሽን መልስ ያዘውን እባብ ሊገለው አየር ላይ ተገዳደረሽን ሊመታ እጃችሁን ከፍ አድርጉ። በኢየሱስም ዛሬ የሆነ ተገዳዳሪ ከቤታችሁ ላይ ይወድቃል፣ ከዘመናችሁ ላይ ይወድቃል፣ ከቤታችሁ ላይ ይወድቃል፣ በኢየሱስም ይወድቃል። ኢየሱስ ጌታ። ስለዚህ እግዚአብሔር ይናገራል አለ። ሲናገር ግን ሰማያትም ስሙ ምድር ምን በይ? ሰማያት ስሙ ምድር ላይ አድምጪ ነው። አድምጪና ስሙ የተለያየ ብዙዎቻችሁ ትሰማላችሁ። አሁን አሜን ለማለት ያህል ግን አታዳምጡምና ስትወጡ አታስታውሱ። እግዚአብሔር እንድናዳምጥ ይፈልጋል። እግዚአብሔር የመስራት ችግር የለበትም። የመባረክ ችግር የለበትም። እግዚአብሔር አምላክ ጠላቶቻችንን የመጣል ችግር የለበትም። ማብላት ብዙ ነገር ይጠይቃል። እግዚአብሔር ወለድኳልና ከዛ አሳደጉ። እሺ እነሱ ግን አመፁ። ይሄን የሚለው እግዚአብሔር አይገርም። በእግዚአብሔር ላይ የሚያመፁ እኔ ሳልጎ በጣም የሚያሳዝነኝ ክፍል ቢሆን ርዕሴ ነው እንዋቀስ የሚል ርዕሴ ምን የሚለው ርዕሴ ኬት እንዳመጣሁት እዚሁ ክፍሉ ላይ እናያለን። አያቱ እግዚአብሔር ልጅ ወለድኳል። ልጅ ወለድኩ። እስቲ ልጅ ወለድኩ። እግዚአብሔር እንግዲህ እንደምታውቁት የሚወልዳቸው ልጆች መንፈሳዊ ልጆቹ ናቸው። በጌታ በኢየሱስ በኩል የሚወልዳቸው እንጂ ባዮሎጂካል ልጆችን አየወራ አይደል። ልጆችን ወለድኩ። ከዛ አሳደግኳቸው ዋጋ ከፍዬ። ግን ምን ሆነ? አመፁብኝ። እግዚአብሔር ላይ ያመፀ ትውልድ ቤተክርስቲያን ላይ አመፅን ብለሽ እንዳታስብ፣ ነቢይ ላይ አንፅን ብለሽ እንዳታስብ። አመፀኛ ትውልድ ነው የእስራኤል ትውልድ። የእስራኤል ሕዝብ ዛሬም ያለው ጴንጤው ጭምር አመፀኛ። ዛሬ አመፅሽን ትጥያለሽ፣ በሩ ይከፈትልሻል። ያቱን እሱና እግዚአብሔር በሉ ከአመፀኞች ጋር በሉ አይስማማም በሉ። እግዚአብሔር አመፀኛ አይወድም። እግዚአብሔር ለአመፀኞች ምንም አይነት በረከት የለም። ባይዘይ በረከት የሚባለው ነገር እናንተ ገንዘብ ከመሰላችሁ ገንዘብ ያላቸው ሰዎች ጌታ የሌላቸው ናቸው። ሲገባ ሌክቸሪ ህይወት የሚኖሩ መኪና የሚነዱ ሌክቸሪ ቤት ውስጥ የሚኖሩ በጣም እንትን ያላቸው ሰዎች ሁሉ ጌታ ያላቸው አይደሉም። አጥሙ ክፍል ነው። እግዚአብሔር ልጁን ኢየሱስን ወደዚህ ምድር አምጥቶ የጨከነበትና መስቀል ላይ ያንጠለጠለው እኛ ክትፎ እንድንበላ ሳይሆን እኛ የዘላለም ሕይወት እንድንወርስ። አንድ ሰው አሜን ይበል። ፍጹም ክርስቲያኑ ማሰባያ ያለው እግዚአብሔር ይቆጣ፣ እግዚአብሔር ይገስጽ። ፈቃደኞች ናችሁ? አሁን ይሄ የተክሳስ ቃል ነው። እናንተ አይሞቃችሁም አውቃለሁ። እንደዚህ አይነት ቃል አይደለም። እናንተ ደስ የሚላችሁን ቃል እኔ አውቃለሁ፣ ግን አልነግራችሁም። ደስ የሚላችሁ ይጠቅማችሁ። እጃችሁን አንሱና እግዚአብሔር በሉ፣ ከእኔ ይልቅ በሉ፣ ስለ እኔ በሉ፣ ያውቃል በሉ። ቆም ብላችሁ የሆነች እህት መጣ። ልጅ ቆሞ ልጅ ነበር። የልጅ መካኑን ኩላ ስታለቅስ ልጆቿ አምፀውባት ስትናገር አስቡት። ሳሉት እስቲ በራሳችሁ ሳሉ። የወለዳቻችሁ ልጆች አሳድጋችሁ ለቁም ይጦረኛል ስትሉ ያሳርፈኛል ስትሉ መልሶ ሲያምጽባችሁ ምን ሊሰማችሁ እንደሚችል አስቡት። እግዚአብሔር እያለ ያለው ይሄን ነቢዩ እንዳይመስል ይችላል። እግዚአብሔር አመፁብኝ። አመፀኛ መንፈስ የተመታ ኧረ በኢየሱስም ከቤተ ክርስቲያን ላይ ይመታ፣ ከኢትዮጵያ ምድር ላይ ይመታ፣ ከደቡቡ ላይ ይመታ፣ ከሰሜኑ ላይ ይመታ፣ የአመፅ ኃይል ይመታ። እሺ ቀጥሎ ምን ይላል? ተመልከቱ። በሬ አለና የገዢውን ገንዘብ አውጥቶ የገዛውን አህያ ደግሞ የጌታውን ጋጣ አወቀ። እስራኤል ግን ከአህያ አነሰች፣ ጋጣዋንም ማታቅ ሆነች፣ እንጀራ የበላችበትን ወጭት የምትሰብር ሆነች። እስራኤል አመፀኛ ሆነች። ትናንት እኮ ብዙዎቻችሁ ከአመድ ላይ አንስቶ ትቢያችሁን ያራገፈ ኢየሱስ ይባላል። ዛሬ ሱፍ ስለለበስኩ ጌታ ይረሳለሁ? ዛሬ ነጭ ስለለበስኩ ጌታ ይረሳል ወይ? ዛሬ ንጹህ ቤት ውስጥ ስለኖርሽ ጌታ ይረሳል ወይ? እስቲ እግዚአብሔር አይረሳም። እግዚአብሔር ደረጃ ለሚመስላችሁ ነው የምነግራችሁ። እግዚአብሔር ነው። ድገሙና በሉ። አህያም በሬም የገዛውን አወቀ፣ አህያም ጋጣውን አወቀ። እስራኤል ግን አላወቀችም። እስራኤል ምን አላለችም? አላወቀችም፣ አላስተዋለችም። የሚሆነው ጉዳይ አልገባትም። ከሀገሩ ጋር ተስማማች፣ እግዚአብሔርን አማች። አይገርም? ከሲስተም ጋር ተስማምታ እግዚአብሔርን አማች። ታምቻለሁ፣ ተጎድቻለሁ እያለ ነው እግዚአብሔር። እሺ ቀጥሎ ምን ይላል? እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና
በደል የተሞላበት ሕዝብ የክፉዎችን ዘር እርኩሰትን የምታደርጉ ልጆች ሆይ ወየውላችሁ አለ እግዚአብሔርን ትተዋል፣ የእግዚአብሔርን ቅዱስ አቃለውታል። ቆይ እግዚአብሔር በማን ይቀላል? እግዚአብሔር ማን ማቅለል ይችላል? በሕዝቤ ቀለልኩ ይላል፣ በልጆቼ ቀለልኩ አለ እግዚአብሔር። በጠራኋቸው ትቢያቸውን ባራገፍኩላቸው፣ በጸለይኩላቸው፣ የሆነ ነገር ባደረግኩላቸው፣ በረዳኋቸው ልጆቼ ቀለልኩ፣ ተዋረድኩ አለ እግዚአብሔር። ተዋረድኩ፣ ቀለልኩ። እግዚአብሔርን ማዋረድ የለመደ ትውልድ ዛሬ አገልጋይ ሲያዋርድ ይኖራል። ዛሬ አገልጋይ ሲያቃልል ይኖራል። ዛሬ ነቢያትን ሲሰድ ከአሕዛብ ጋር ቁጭ ብሎ አገልጋይን ሲያማ ይኖራል። እጃችሁን ከፍ አድርጉ። በጌታ በኢየሱስ ስም ይህን መንፈስ ሰብሬዋለሁ። ጸኑቃን አይፈቀድም እንደዚህ አይነት መንፈስ እዚች ቤተ ክርስቲያን፣ እዚች ምድር አዳማ ላይ፣ ኢትዮጵያ ላይ እንደዚህ አይነት እግዚአብሔርን ክብር የሚሻማ የእግዚአብሔርን ክብር የሚያቀል መንፈስ አንስማማም። ከምድሬ ላይ የተጠረገ ይሆን፣ ከቤተ ክርስቲያን የተጠረገ ይሆን፣ ከትውልድ ሕይወት የተጠረገ ይሆን። ኢየሱስ ጌታ። እግዚአብሔርን በሉ፣ አክብሬ በሉ፣ እከብራለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የሚያከብሩኝን አከብራለሁ። አንድ ሰው ምን የሚሉኝ የሚንቁኝ ግን ይናቃሉ። የመጀመሪያ ማክበር ያለባችሁ ለመክበር። ክብር ትፈልጋለህ? አክብር። እግዚአብሔርን አክብር። የእግዚአብሔርን ሰዎች አክብር። አገልጋዮችን አክብር። ዋኖቻችሁን አክብሩ። ዕብራውያን ምዕራፍ 13 አንብቡት። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ሕያው ነው። ልዩ ልዩ በሆነ እንግዳ ትምህርት አትወሰዷልና፣ ነገር ግን በእምነት የቀደሟቻችሁን የእምነት አባቶች ተመልከቱ። የእምነታቸውን ፍሬ እያያችሁ በእምነት ምን በሏቸው? ምሰሏቸው እንጂ አዋርዷቸው፣ አንጓጧቸው፣ እሟቸው። በእርግጠኝነት ሕያው የሆነ ፈውስ የሚፈልግ ሰው፣ የውሸት ሳይሆን ፌክ ሳይሆን ትክክለኛ ስር ነቀል ፈውስ የሚፈልግ ሰው እጁን ከፍ ያደርጋል። ስር ነቀል ፈውስ የሚመጣው እውነት መስሎሽ፣ ትክክል መስሎሽ፣ ልከኝነት መስሎሽ በውስጥሽ ያሹ አመፅ ነው፣ ክፋት ነው፣ ኃጢአት ነው፣ መርገም ነው። ይህንን ለማውጣት ከተስማማሽ ላይ እናገራለሁ። የትኛውን ሳታውቂው ስር የሰደደ መርገም የተነቀለ ይሁን። ከሕይወትሽ ላይ ይነቀል፣ ከቤትሽ ላይ ይነቀል፣ ከዘመንሽ ላይ ይነቀል፣ በኢየሱስም ይነቀል። እኛ እኮ ኢትዮጵያውያን አባቶቻችን ብዙ ተረት አላቸው። ተረቱም አያስተምረን፣ ወንጌሉ አያስተምረን፣ እንትኑ አያስተምረን። ምን እንደሚያስተምረን አንዳንድ ሰው አመፃውን የሚገልጠው የሆነ ነገር ያደርግና ከዛ ቸርች ቀይሮ በመሄድ እግዚአብሔርን ሸውድ ይመስለዋል። ማለት ሸውዳል። ደረጀን ሸውድ ይችላል። ደረጀን የሆነ ቦታ በመሄድ እግዚአብሔር ሸውዳል። እግዚአብሔር ነው፣ እግዚአብሔር ነው። ነግሬያቸዋለሁ። ማክሰኞ ማታ አሁን ማጥራት ይጀምራል እግዚአብሔር። የመጥራት ፈቃደኛ የሆነ ሰው አሜን ይበላል። ማጥራት ይጀምራል እግዚአብሔር። ብርና ወርቁ እየጠራ አገዳው እየጠራ የሚያጠራው እግዚአብሔር በውሃ አይደለም፣ በእሳት እሳት ነው የሚያጠራው። እሳት አጥቶ እሳት ያጠራል። እንደውም ማክሰኞ ስለ እሳት አንድ ትምህርት አለ። እግዚአብሔር ይባረክና ማክሰኞ ስለ እሳት ሰብኬ ጸልያለሁና ብዙ ሰዎች እሳት ለብሰው ይወጣል። ኢየሱስ ጌታ ነው። እሳቱ ስትሄጂበት መከራሽን ያቃጥላል፣ ስትሄጂበት በሽታውን ያቃጥላል። ግን ትክክለኛውን እሳት እንዴት እንደምትቀበሉ እንኳን ደስ ብሎኛል ወልደሽ ስለመጣሽ። ኢየሱስ ጌታ። በኋላ ጸልያለሁ አንቺ ለልጅሽ ከዚህ በፊት ጉዞ ነሽ ነው የመጣሽው። ጌታ ይባረክ። አያ ማስታወስ ጀምሬያለሁ። ጌታ ይባረክ። አንቺ ለካም ብለን አንቺ ሰሞኑን ስልክሽን አድራሻሽን እያቀያየርን ነበር። ዛሬ ግን አድራሻሽን ስልክሽንም ሰጠሽ ትሄዳለሽ። ግን ካለው ነው ድረስ እንደ ወገን እንደ እግዚአብሔር ልጆች እንቀያየራለን። ኢየሱስ ያለና ጀቱ ነው። እግዚአብሔር ወልዋ ዛሬ ማለዳ በላ